ሐረግ እስኪ አንቺ ወንድ ነሽ ታውቂሽ ወንድ ነሽ እንዴት እንደምናገር ራሱ አላውቅም ከኛ ቤተሰብ ውስጥ ማለት ነው እሺ ከናታ አባቶቼ በፊት ከአያቶቼ ምናምን በአዳም ልኮ አለ ወይ ለቤተሰብ እንዴ ነው የሚያደርገው ራስሽን ለጻድቅ እየሰርሽ አንቺ ማለት እኮ የሰውን አንገት ቆርጠሽ የምትይሰጣልሽ ደጋረኩ እንኳን ያታቂኛለሽ ደጋረኩ በእንጀራሽ ተችልኛለሽ እንዴ እባክሽ እባክሽ እንደውም በአመት መስከረም ይገባል የሚባልበት አንዴ በአመት አንድ ቀን የቤት ውስጥ በግ ምናምን ይታረድ ይለታል ለአዲስ ዓመት እና እሱ እንደታረደ ደም ተቀርቶ በር ላይ ይደፋል ምናምን እንግዲህ አይቀርም ነገሮች ተስተካከሉ ሱቁም ተስተካከለ የምትፈልገው ነገር ሁሉ ሞላላት መግደል የምትፈልገውን ሰው ገደለች መስተካከል የሚፈልገው ህይወቷ ተስተካከለላት ነው ብታረጋው እናትነች ተጣላሃት ሰው መግደል ካለባት እንደዛ ነው እና በዚህ እንደዚህ አይነት ምክንያት ነው ቤተሰባችን የመጣው እና እህቴም በየእንደዚህ አይነት ነገር ተጠቂነች እሱ እንደዚህ ለመሆኑ ምክንያት እህቴ ነች ጨዋታ ያነሳው ልክ ስለሱ ለነግረህ ነው እሱም በኖርማል መንገድ አይደለም ያገባችሁ የነገሮች አፍዝዛ አደንዝዛ ነው ያገባችሁ እንደምታየው ነው ብሌን ምን እየተካሄደ ነው ያለው እኔ ምን አውቃለሁ ምን እያደረገች ነው ያለችው ምን እያደረገች ነው ያለችው ብሌን አላውቅም ወይ እቺ ልጅ ምንድን ነው እያደረገች ያለችው ወዴት ነው የምትሄጂው ምን እየሰራሽ ነው ነይ እስኪ ወንድሜ እባክህ ንቃ ወንድሜ መስለኝ ሰላም ነው መስለኝ ምን እሱ ራሱ ትክክል አይመስለኝም እሱ እባክሽ ልብሱን አልብሽልኝ ልብ እያየህ ነው እንግዲህ ባልሆነ ነገር አማንታ ነው ልጅ ነው እንደዚህ ይዘው ይመጣል ምንድን ነው የተፈጠረ ያለው ራሱ ወንድሜ አዎ ይኸውላችሁ ቤተሰቦቼ ይኸውልህ ካሜራ ያዝልኝ ይሄን ነገር እኔም በእጅ ያልነካውም እንደ ኤግዚቢት ይዘዋለሁ ስክሪን ታውቃችኋት እናንተ ስለ ሐረግ ምን ለምንድን ነው የምትጠይቁኝ ማለት አንተ አላወቃትም ማለት ነው በጣም መርዝ ሴት ነች ማለት አንቺ ከመገደል ነው ያዳነ ቢገባህ እሺ እንዴ ለነገሩ አንተ ምን የምታውቀው ነገር የለም ምን ተፈጥሮ ማለት ጫካ ውስጥ አገኛችሁ እንዴት መጣችሁ ኔጋ ነግራለሁ ብላኝ ነበር ቅድም እንዴት ማለት እዛ ጫካ ውስጥ እንዴት እንደወደድኩ ከተሰማኝ እንግዲህ ቤተሰቦቼ በባለፈው ዕለት እንግዲህ አምልጣን እሷንም ልናገኛት አልቻለም እስካሁን ድረስ አላገኘናትም ጭምር ያገኘነውም ልጅ ጫካ ውስጥ ይዘው የነበረው ልጅ እንግዲህ አረጋግተን ከስንት ሰዓት በኋላ አረጋግተን ውሃ ጨምረን ምን ብለን ነው ወደ ራሱ እንዲመለስ ያደረግነው እና አደንዝዛ ያ ሁላ ነገር አርጋ ራቁቱን አርጋ የት እንደነበረ እንኳን በማያስታውስበት ሁኔታ ያ ነገር ሁላ አልፎ ነበር ስለዚህ እስካሁን ድረስ ደግሞ አሁንም እሷም ልናገኛት አልቻለም አንቺ ምንም መረጃው የለሽም እስካሁን የት እንደጠፋች የት እንዳለች አይደለም አይ አሁን እንኳን ቤት ነው የምትሆነው አሁን ቤት ነው ያለችው በሰዓት ቤት ትሆናለች ብያስባለሁና እዛ ሄደን እናያታለን ለዛ ነው አመጣጤ ስለዚህ ቤት ልትኖር ትችላለች ማለት ነው ቤት ከማን ጋር ነው የምትኖረው አሁን ላይ ባለቤት ከባሏ ጋር ማለት ነው ስለዚህ ባሏና እሷ ብቻ ነው የሚኖሩት እኔ ይቅርታ በጣም በቃ የተፈጠረው ነገር ባለፈው ዕለት በጣም ማመን አቅቶኝ ነበር ቤተሰቦቼ እና አሁንም እስካሁን ድረስ እንደጠፋች እንዳልተገኘች ስሰማ ጊዜ አንቺም ምንም የነገርሽኝ ነገር ስላልነበረ እንግዲህ በጣም የት ልጠፋ ትችላለች ብዬ ከራሴም ጋር ራሱ በጣም ሐሳብ ውስጥ ነበርኩኝ እኔም ባልደረቦቼም ያንን ነገር እያሰብን ነበር እኔ ምናልባት ከሀገሩ ላጠፋለች ሁላ እያልኩ እያሰብኩኝ ነበር ግን እሷ መልሳ ወደ ቤቷ ተመልሳ ከሆነ ያም የሚገርም ነገር ነው እኔ ካገኘናት ቤቷ ሄደን እና ሌላም ድጋሚ አሁን ኦሬዲ እኛ ማስረጃችን ይዘናል ታውቂያለሽ ብለን ማስረጃችን ይዘናል ምን ስታረግ እንደነበረ በጣም አመድ እየነሰነሰች ደም እየቀዳች ያ ሁላ ነገር እያረገች ነው ያየናት ጫካ ውስጥ እንግዲህ ሰውም እኛ ባንደርስ ኖሮ ሌላም ነገር ልታደርግ ትችል ነበር ከዛ በላይ በጣም እና የሆነው ነገር በጣም ያሳዝን ነበር እንግዲህ አሁን በድፍረት መልሳ ደግሞ ቤቷ ትመለሳለች ብሎ ማሰብ ለኔ ይከብደኛል ግን ካገኘናት እንግዲህ የበለጠ ማስረጃችንን ይደግፍልናል ማስረጃችንን በደም ይዘን ደግሞ እሷን ለህግ ምናቀርብ ነው የሚሆነው ማለት ነው
ምክንያቱም እንደዚህ አይነት ተግባር አድርጋ እንግዲህ ምንም ምንላቀቅበት በሰላም ምንላቀቅበት ምንም አይነት ነገር አይኖርም። ይቅርታ እህትሽ ስለሆነች ልትከላከይላት ትችያለሽ፣ አላቅም። ግን እኔ የምሰራው እውነታን ነው፣ ህግን ፍለጋ ነው። ስለዚህ እውነታን ለማግኘት ደግሞ እውነትን ነው የምፈልገው። በዚህ ሰዓት ፍትህ ነው የምፈልገው። ከዛ በተረፈ ደግሞ የእናቴንም ንብረት እንደ አንድ ልጅ እንድታካፍለኝ እፈልጋለሁ። የእናታችን ሁላችንም እንፈልጋለን። እናታችን ለአንድ ሰው ብላ አይደለም የለፋችው ዋጋ የከፈለችው ስለሆነ ሁላችንም እንፈልጋለን። ማንም እሷን እንደ ተፈሪ አይቶ ብቻዋን የምትጠቀምበት ሜትድ አይኖርም። በቃ ከዚህ በፊት በራሳችሁ መንገድ የሞከራችሁት ያው የፍርድ ቤትም ማዘዣችሁ መጣችሁ ያው ክትትል ለማድረግ አልሞከራችሁ? አይ ሞክረን ነበር፣ ግን ሁሉንም ታታልላችኋለች ምን ታረጋችኋለች ስለሆነ አልተሳካም። ታታልላችኋለች ማለት ታታልላችኋለች ለክ እንደማስፈራራት የተወሰነ ገንዘብ ሰጥቶ ቀጣይ ሰጣችኋለሁ እንደማለት አይነት ነገር እየገዛች በገንዘብ ለትንሽ ካንቺስ ጋር ታዲያ? አይ እኔ ጋር እንኳን እንደምታየው ጸብ ነው፣ ሌላ ምንም የለም። ነገሩ ውጭ ሀገርም የተወሰነ ቆይተሽ መጥተሻል አንቺ በመሃል ግን ስትመልሺ ያው የእናትሽ ቤት ነው፣ የእናትሽ ንብረት ነው፣ ያደግሽበት ቤት ነው። ካደግኩበት ቤት የገዛ ፍቅረኛዬን ይዛ ነው እንግዲህ ያገኘኋት። በጣም ያሳዝናል። ስለዚህ እንግዲህ እስኪ ለእናንተ ያው ፍትህን ማግኘት አለባችሁ። ፍርዱ ለእናንተም ይሰራል፣ እኛም ደግሞ ከጎናችሁ አለን። ማንም ብቻውን ወይም እሷ ብቻዋን የምትበላው አይሆንም። ከዛ ደግሞ ያደረገችውን ነገር ደግሞ ሌላም ወንጀል አለ፣ ጫካ ውስጥ ያየነው ነገር አለ፣ የነገርሽን የሰጠሽን ጥቆማም አለ። ስለዚህ እሷን በደንብ አሳደን አግኝተን ማወጣጣት ያለችበት ሁኔታ ማወቅና ማስረጃ ማግኘት መቻል አለብን። እኛ እንደ አንድ ጋዜጠኛ መርማሪ እኔም ያንን አደርጋለሁ፣ ሚዲያችንም ያንን ይሰራል። በሙሉ ባልደረቦች ያንን በስርዓት እንግዲህ ሰርተን ነው እሷን ለህግ የምናቀርበው። እናንተንም ፍትሃዊ በሆነ መልኩ ንብረታችሁ ማግኘት ካለባችሁ ንብረታችሁ እንድታገኙ ያው እናንተ የሚመለከት ነው። በርግጥ ግን እኛ ማገዝ ካለብን እንድናግዛችሁ ይሆናል ማለት ነው። ስለዚህ ያንን እናደርጋለን እንግዲህ ቤተሰቦቼ። ስለዚህ አሁን ወደሚቀጥለው እንግዲህ ቤቷ ትኖራለች ነው ያለችኝ ብሌን። ስለዚህ ወደ ሀረግ ቤት ወይም ወደ እህቷ ቤት እንሄዳለን። ከባሏ ጋር ነው የምትኖረው ብላናለች። ስለዚህ ወደ ቤታቸው ሄደን ደግሞ ምን ይፈጠር ይሆን የሚለውን ነገር አብረን የምናይ ነው የሚሆነው። ቤተሰቦች እንግዲህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። በሆነው ነገር ላይ ሀሳብ አስተያየት መስጠት የምትፈልጉ ከሆነ ሀሳብ አስተያየታችሁን ስጡበት ኮሜንት ላይ ቤተሰቦቼ። ከዛ ደግሞ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቪዲዮአችን እዩ፣ ቤተሰብነታችንን እንዲያጠነክረው ቤተሰቦቼ። ስለዚህ አሁን ወደ ቀጣዩ እንሄዳለን፣ ወደ ቤታቸው ማለት ነው። አብራችሁን እናመሰግናለን። እሺ ብለን እንሂድ። እንግዲህ ውድ ቤተሰቦቼ ባለፈው ዕለት በነበረን ቆይታ እንግዲህ ጫካ ውስጥ እህቷ ምን ስታረግ እንደነበረ ሀረግ ማለት ነው ምን ስታረግ እንደነበር ያያችሁትን እኛም የታዘብነው ነው። እንግዲህ አንድን ወንድ ልጅ ይዛ ገብታ ራቁቱን አድርጋ አመድ ስትነሰንስ ደም ስትቀዳ ካንገቱ የሆነ አምልኮታዊ አይሉት ማን ነው በጣም በቃ የሚዘገንን ነገር ላይ ስታደርግ ነበረ። ያንን ደግሞ እኛ አይተን ደርሰን ተከትለናት ስንሄድ ሮጥ አምልጣን ነበረ። እንግዲህ ከዛ በኋላ ጠፍታብን አልተገኘችም ነበር። አሁን ግን ወደ ቤቷ እንደተመለሰች አውቀናል እና ከባለቤቷ ጋር ቤታቸው ውስጥ እንዳሉ አውቀናል። አሁንም አጠገቤ ከብሌን ጋር ነው ያሉት። እንግዲህ ብሌን የሚሆነውን ነገር ወደ ውስጥ ገባ ብለን ደግሞ እናያለን ማለት ነው። እሺ ተረጋግተን ነገሮችን ማስረጃና መረጃ ነው የምንፈልገው። ስለዚህ ያንን ለማድረግ እንግዲህ ታንቺ ሊጠበቀውን ስሜታዊነታችንን ለመቀነስ እንሞክራለን። የሆነው ነገር ቢያናድድም እሺ ታይ አንቺ ውሻ ምን ፈልገሽ መጣሽ? ዝም በይ። ምን ፈልገሽ መጣሽ? ጭራሽ ዞር በይ። ውጪ ጭራሽ አፍሽን አውጥተሽ ውጪ። ትሰሚያለሽ አይደል? እኔ በገነባሁት ቤት አንቺ ቁጭ ብለሽ ስትኖሪ ምንድነው ችግርሽ? አፍሽን ሞልተሽ ጭራሽ ምንድነው ችግርሽ? በቃ አይፈልግሽም። በቃ ሂጂ። አይፈልገኝ ግን ከአንቺ ጋር አይኖርም። ምን አይነት ሰይጣን እንደሆንሽ አውቃለሁ። እሺ ራስሽን እንደ ጻድቅ እየሳልሽ ነው። አንቺ ማለት እኮ የሰውን አንገት ቆርጠሽ የምትይ ሰይጣን ነሽ። ደጋረኩ እንኳን የታቂኛለሽ ደጋረኳት በእንጀራሽ ተመችልኛለሽ ነኝ። እባክሽ አረግ ገላታለሁ። አንቺ ነሽ እኔ የምትገኝ አሳይሻለሁ። እኔ ብሌን አይደለሁም። እሺ አረግ ምን ሆነሽ ነው? እዚሁ ፊት ለፊታችን ትተናነቃላችሁ እንዴ? ምንድነው እየሰራችሁ ያላችሁት? እባክሽ ብሌን በእናትህ እኔ ነኝ የማውቃት። አንተ ምንም አታውቃትም። ደስ አይደለም የሚያስፈልግ የሰው መጨረሻ ይኸውልሽ አረግ ምንድነው የምትሰራልሽ?
ዝም በይ። ቆይ አንቺ በከኛ ቤተሰብ ነው የተፈጠርሽው? እፈሪ አንቺ በራስሽ። እሺ በጣም እፈሪ። ሰሚኛለሽ? እሱ አይፈልግሽም። እሺ አይመለከትሽም። እኔ ከብድ ጋር አላወራም። ሰማሽ? አንቺ እብድ ነሽ። እሺ ለይቶልሻል። እብድ አልሽ? ሰሚያለሽ አይደል? እኔም ካንቺ ጋር ማራበው። ዝም በይ። እዛ ሳብደው ላኩሽ። ስለዚህ ማለት ነው ለቀቅ አድርጊው። እሺ ሰሚኛለሽ አይደል? እህቴ ነሽ ብዬ ገመናሽን ደብቄልሻለሁ። ስንት ነገር እንደማውቅ አንቺም ታውቂ። በግድ በቃ አይፈልግሽም። አንቺ ነሽ አለመፈለጉን የምትነግሪው። በግድ ነው። አንቺ ነሽ አለመፈለጉን የምትነግሪው። በቃ እኔ ነው። በቃ እኔ ነው። ተይ እኔ ነው። በቃ አንተ የሰው መጨረሻ ቆሻሻ ነህ። እሺ ስሚ፣ እዛ አውሮፓ ጨልለሽ መጥተሽ ማለት ነው። እዚህ ከኛ ጋር ጉዳይ የለሽም። እሺ ከሱ ጋር ያለሽን ጉዳይ ጨርሰሻል። የታባሽ አይተሽኛል። አሁን ከዚህ ቤት ትወጣለሽ? አልወጣም። አንቺ ነው አንገትሽን ይዤ የማስወጣሽ። አስፈላጊ ከሆነ ውጡልኝ ከቤቴ። አልወጣም። አንተ ቁጭ በል። ውጡልኝ ከቤቴ። አልወጣም። አባት ትወጣልኝ? አንወጣም። ለምን መሰለሽ ማለት ነው አንቺ ላይ ብዙ ማስረጃና መረጃዎች ስላሉ እኮ ከቤቴ ውጡልኝ። አንወጣም። ከቤቱ አንወጣም እያልኩሽ ነው። አንወጣም። ከቤቴ ከእናት አባቶቼ ቤት ቁጥልሽ ቤቴ እስቲ አታፍሪ። እብድ የምትለን እየሰማክ ነው አንተ እንትን የምትለን ማን ነው? እብደቱንማ እሱ እኛ ከጫጫው ነገር አይተናል። ከእብድ ጋር ውጡልኝ። ሻው ውጣ። አንወጣም። ቁጭ ብለሽ መነጋገር ይኖርብናል። አንወጣም። የመጣ ነው እኮ ቁጭ ብለን እንነጋገር ነው። አንወጣም። ነይ ቁጭ በይ። አትወጡም? ነይ ቁጭ በይና እንነጋገር። ሀረግ የምንነጋገረው ነገር የለም። ውጡልኝ። አንወጣም። የመጣ ነው። ይኸውልሽ አንቺ እዛ አብደሽ መተሻል። እባክሽን እኛን አታሳብጅን። እሺ ሰላም እንኑርበት። መጀመሪያውን ያበድሽ ነሽ። ይኸውልሽ ሀረግ ውጣልኝ። የነገርኩሽ አንወጣም እያልኩሽ እኮ ነው። አልወጣም። ከቤቴ ይኸውልሽ አሁን ቤት አንወጣም እያልኩሽ ነው። አንወጣም። አንቺ ላይ ብዙ ማስረጃዎች አሉኝ። መፍራት መደንገጥ ነው ያለብሽ እንጂ ጭራሽ እኔ ላይ ዛቻ አይደለም የሚያስፈልግ እኮ። ከቤቴ ውጣልኝ። አንወጣም። አንቺ ዝም በይ። አንቺ ውሻ ምን እያደረግሽ ነበር? በነበረሽ ይኸውልሽ ሴትዮ ምንድነው ምሳሌ ያለሽ? ይስፋችሁ። እሺ ይስፋችሁ። ሀረግ ወንድሜ ተረጋጋ። የት ነው የሄደችው? ብሌን ተረጋጊ። አንቺም ቢሆን ይኸውልሽ አሁን ሌላ ነገር አያስፈልግም። እባክሽ የት ነው የምትወጪው? ነይ ነይ፣ ችግር የለውም። ተረጋግተሽ ቁጭ በይ። መጀመሪያ ልነጋገር አይደል የመጣ ነው። ኃጢአቷንም የሰራችውን ስራማ እናውቃለን እኮ አይደለ? ብሌን ይኸውልሽ እዚህ የመጣ ነው እኮ ተነጋግረን ተግባብተን ከዚች ልጅ ጋር ግን ያለን ነገር ለአንዴና ለመጨረሻ ማስረጃችን ይዘን እንድንወጣ ነው አይደለ? ከእሷ ቃሏን ልንቀበል ነው እንጂ ጸብ አይደለም የሚያስፈልገን። እሺ በጣም ይቅርታ አድርግልኝ ወንድሜ። ተረጋግታ አንተ ግን ግን ደህና ነህ? ደህና ነህ? ማን ነው ስሙ ባለቤቷ? ሳምሶን። ሰላም ነው ሳምሶን? አይዞህ አትደናገጥ እሺ። በሆነው ነገር ይቅርታ አድርግልኝና ቀድሜ መናገር ያለብኝ ነገር ነበርና አልነገርኩም። ምንድነው እሱ? እውነት በጣም ይቅርታ አድርግልኝ። ምንድነው ነው? እንዴት እንደምናገር ራሱ አላውቅም። ከኛ ቤተሰብ ውስጥ ማለት ነው። እሺ ከእናት አባቶቼ በፊት ከእህቶቼ ምናምን በአዳም ልኮ አለ ወይ ለቤተሰብ እንዲህ ነው የሚያደርገው። ብዙ ጊዜ አትደንግጥ። እና ከአያቶቼ የመጣ በአዳም ልኮ ነበር። በጣም የሆነ ግራ የሚያጋባ አይነት ነገር ነው፣ ግን አንተም ሰምተህ ታውቃለህ ብዬ አስባለሁ። ቤተሰቦቼም እኔም እያደግኩ መምጣቴ በፊትም በቃ ይዤው የመጣሁት እያየሁት ያደግኩት ነገር ነውና፣ ግን እንዴት እንደምነግርህ ግራ ገብቶኝ ነው። እስኪ ምንድነው አጫጭ ነው? አያቶቼ የሚያመልኩት አንድ አምልኮ ነበር። እሺ
እነሱ ሲያልፉ ደግሞ ወደ እናት አባቶቼ መጣ ማለት ነው። እና ቤተሰቦቼ ልጅ ሆነን ስናድግ ብዙ ጊዜ ወደ ዝዋይ ምናምን እነዚህ ወንዝ አለባቸው ትልልቅ ጫካ አለባቸው ወደሚባሉ ቦታዎች ብዙ ጊዜ ሄዱ ነበር። እና ሲሄዱ ደግሞ ጥቁር በግ፣ ጥቁር ዶሮ፣ በቀይ ጤፍ የሆነ ነገር ተጋግሮ ምናምን ነው ይዘው የሚሄዱት። ያኔ ልጆች ነን ግን ብዙም ባናቅም የሚያደርጉትን እናያለን። እና ሂደው 2 ሳምንት ምናምን ቆይተው ነው የሚመጡ። እንደውም በአመት አንዴ በአመት መስከረም ይገባል በሚባልበት አንዴ በአመት አንድ ቀን የቤት ውስጥ በግ ምናምን ይታረድ ይለታል። ለአዲስ ዓመት እና እሱ እንደታረደ ደም ተቀርቶ በር ላይ ይደፋል ምናምን እና እዛ እንደዚህ ነው። እና አትደንግጥ፣ ይቅርታ በጣም እኔም ሀሳቤን እየሰረቀኝ ነው። እና እዛ ሌላ ሀገር እንደዚህ እንደነገርኩ ወደ ጫካዎች ምናምን ሄደው ሲመጡ ቤት ውስጥ ሁላችንም ተሰብስበን እንድንቆይ ያደርጋሉ። ቤተሰብ ውስጥ ብዙ ነው። የእህቶቿም ልጆች አሉ፣ እናት አባት የሌላቸው ምናምን። ከዛ የተለያየ ይዘው የሚመጡት ነገር አለ። ይቀቡናል። ምሽት ላይ ሰብስበው በር መስኮት ዘግተው ያጤሱ ያጥኑናል ምናምን። በልጅነታችን? አዎ በልጅነታችን። እንደውም አንድ ጊዜ ምን ተፈጠረ መሰለህ? እናቴ ስራ አሰራም ነበር፣ ቤት ውስጥ ነበር ቁጭ ብላ የምትውለው። ከሆነ ሰዓት በኋላ ተቀምጦ መዋሉን ማስጠላት፣ ለምን ስራ አትጀምሪም ምናምን የሚላት ቤተሰብን በዛ። እና እሱ ከፈተች። ወር 2 ወር 3 ወር ሙሉ ምንም ነገር የለም። በቃ እንደገና የቤት ኪራይ ነው እየከሰረች ያለችው፣ ልትከስር ሆነች ማለት ነው። ከዛ በቃ እሱኛም ተጨናነቀ። ቡቲክ የሴቶች ልብስ ቤት ነበር የከፈተችው። እዛ አካባቢ አዋጣ ነበር በሰዓቱ፣ ለዛ ነበር የከፈተችው። ግን ምንም እየተሳካለት አይደለም። እያደረ መጉደል ነው እንጂ እያደረ መጨመር አልሆነላት። እሷ አስባ ኢማጂን አድርጋ የከፈተችውና ያገኘችው ነገር ሊመሳሰልላት አልቻለም። ከዛ እህቷ መጣች፣ የእናቴ እህት ማለት ነው። እኔ አጋጣሚ መኝታ ቤቴ ሆኜ እያነበብኩኝ ነበር። ከዛ እህቷ መጣ፣ ቡና ፍላት ብላኝ ቡና እያፈላሁላት፣ ለምን እዛ ሰውዬ ጋር አትሄጂም? ለምን ትከስሪያለሽ? ረስተሽ ነው እንዴ እንደዚህ ሆነሽ የምትሰቃየው? ምን አሰቃየሽ ነው ትላታለች። ኧረ እኔማ ከዛሬ ነገ ይስተካከላል ብዬ ነው እንጂ መች ጠፍቶኝ ነው ብለሽ ነው? አሁንማ እያየሁት አልከስረም፣ በቃ ነገውን ነው የሚሄደው ምናምን እያሉ ያወራሉ። ያው ዋናው አስፈላጊው ነገር ይሄ ነበር። ከዛ በሌሊት ተነስታ ሁላችንንም 10 ሰዓት ሲሆን ቀሰቀሰችንና ጥፍራችን የልጆቹን በሙሉ ቆረጠች። አዎ። ከዛ መጀመሪያ ማታ ነጭ ልብስ ገዛች፣ ጋቢ ነው ምናምን ለትልቅ ሰዎች የሚለበሰው ነጭ ኩታ አለ አይደል? እሱን ገዝታ መጣች። ሌሊት እንደዛ አደረገች። ቁጣ ሄደች በሌሊቱ። 4 ቀን ሙሉ አልተመለሰችም። ስልክ ሰራም ምናምን እቆያለሁ ብላ ተናግራ ስለሄደች እኛም ምንም አልመሰለንም። ከዛ የሆነ ጥቁር በሸክላ እቃ አፈር የተደበላለቀበት አፈር ነው የሚመስለው ነገር ይዛ መጣች። በሌላ እቃ ደግሞ በወተት ነው ይዛ መጣችና አዲስ ነገር አልሆነብንም የምናውቀው ነገር ስለሆነ። ከዛ በወተት ይዛ የመጣችውን ሌሊት ላይ ሱቁ ላይ ደፋችሁ፣ በረኛ ሱቅ በር ላይ አፈሩ ላይ ማለት ነው። ከዛ ሌላኛውን በነጋታው ጀምራ ጥቁር የተቀባባውን ሁሌም 9 ሰዓት እየተነሳች 3 ቀን ቀባችሁ፣ የሰዎቹን አካባቢው ላይ ያሉ ሱቆችን በሙሉ ማለት ነው። 3 ቀን ሙሉ እንደዛ አደረገች። ከዛ በኋላ የኛ ቤት ስራ እውነት ይገርማል። በሱቅ ነው ሆቴላችን የተከፈተው፣ በዛ ሱቅ ማለት ነው። ለማመን በጣም ነው አይደል የሚቸገረው። በቃ የት ነው የምትለው ገበያ መምጣት ጀመረ ማለት ነው። እነዛ ሱቆች ደግሞ ገበያ የላቸውም፣ ቁጭ ብለው ነው የሚውሉት። ከነሱ የተሻለ ነገር ያለ እኛ ጋር ነው የሚመጡት ምናምን። በቃ ሁሉም አንዳንድ እያሉ ሱቃቸውን ዘጉ።
እና በቃ እንደዛ ሆኖ የሷም ስራ ቦታ አደገ። እና ይህ ሁሉ ነገር ያለ ምክንያት አይደለም የተደረገው ልልህ ነው። እና ግን ያ ሰው ያ የሚባለው ሰውዬ ይህ ሁሉ ነገር ሲያደርግላት መደራደሪያ ወይም እንደ ክፍያ አይነት ነገር አቅርቦላት ነበር መስፈርት። መስፈርቱ ምንድነው? አሁን ያያት ታላቋ እህቴ ከሱ ጋር ለአንድ ሳምንት ሄዳ እንድታገለግል ልክ እንደ እናቴ ወራሽ እንድትሆን መንፈሱን ማለት ነው። አንድ ሳምንት ሄዳ እዛ ስትቀመጥ ነገሮችን ሊያለማምዳት ምናምን ነበር የተስማሙት። እንግዲህ አይቀርም ነገሮች ተስተካከሉ፣ ሱቁም ተስተካከለ፣ የምትፈልገው ነገር ሁሉ ሞላላት። መግደል የምትፈልገውን ሰው ገደለች። መስተካከል የሚፈልገው ህይወቷ ተስተካከለላት። ሙሉ ብታረጋው እናቴ ነች። ተጣላሃት ሰውን መግደል ካለባት እንደዛ ነው ትከለ እንዴ እንደውም ምን ተፈጠረ መሰለህ? አጎቷ ጋር ተጣላች ከእናቷ ወንድም ጋር። ሀብት ተከፋፍለው ነበርና ለእናቴ እናትም አካፍሏታል። ያጎቴን ድርሻ መውሰድ ፈለገች እናቴ። ከዛ እንዴት እንደሆነ አላቅም ብቻ በጣም ተጨቃጨቁ፣ ዛተችበት ምናምን። ከዛ በሳምንቱ ሄዳ ምን ይዛ እንደመጣች አላቅም። በሰዓቱ አላየሁትም እውነት ለመናገር። ሄዳ በሬያቸው ላይ ቀባችባቸው። የገጠር ሰዎች ነበሩ። በሬያቸው ላይ? አዎ ሰውነቱ ላይና የሚበላ ነገር ነበር የሰጣት። ከዛ በሁለት ሳምንቱ በሬው ወቅቱ አጎቴን ገደለው። እና ብቻ ይህን ሁሉ ነገር ሲያደርግላት የነገርኩ ነገር እህቴን ለዛ ሰውዬ አገልጋይ መሆን አለባት፣ ወይም ደግሞ ይህን እናቴም ይዘውት የመጡትን መንፈስ ተቀባይ መሆን አለባት። ሰውየው ይሄ እንደዚህ የሚያደርገው ሰውዬ እችን እህቴን ነው የመረጣት ለዚህ ሁሉ ነገር። ከሷም በላይ 3 ሴቶች አሉ፣ አንዱ እንዳለ ከሷ በታች ደግሞ እኔና አንዱ እንዳለ፣ ግን የተመረጠችው የኔ ትልቅ ነች። ከዛ በስተመጨረሻም ሄደች፣ ነገሮችን ለመደች። ከዛ ቤት ላይ እንደውም ከመጣች በኋላ የመንፈሱ አስተዳዳሪ ከእናቴ በላይ እሷ ሆነች። በቃ ቤቱ በሷ ቁጥጥር ውስጥ ሆነ። ሀብት በለው ምን በለው እሷ ነች የምታስተዳድረው። የሆነ ሰዓት ከሷ በላይ ይቺ ባሰች። ሰዎችን ማጥፋት ነው የሚታያት። በቃ የሆነ ሰው የተሻለ ነገር ይዞ ካየች ትቀናለች። ያን ነገር ለራስህ እኮ ብታደርገው ለአንተ እንዲስማማህ የሰው ነገር ወስደህ ለራስህ እንዲስማማህ ብታደርገው ጥሩ ነው። ለራሷም እንዲሆን አትፈልግም። ቅናት መንፈስ ታውቃለህ፣ ምንም ጥሩ ነገር አያስደስታትም። የሰው ጥሩ ነገር ደስ አይላትም። የሰው ልጅ በቃ ሲሰቃይ ወይ የሆነ ነገር ሲሆን ሲያዝን ነው እሷ ደስ የሚላት። እኔ እንዴት እንደሆነ የእሷ መንፈስ ደግሞ አላውቅም። ይህ ነገር ምን ከአንቺም ጋር ብቻ ነው ወይስ ከሌላ እህት ወንድሞቿ ጋር ነው? ሌሎች እህት ወንድሞቿም ጋር እንዲሆነች፣ ግን ከኔ ጋር በጣም ስለምንቀራረብ የኔ ነገር ደግሞ ይለይባታል። እነሱ አይቀርቧትም። ምክንያቱም እናቴ አሁን በህይወት የለችም። እና እንደውም እናቴ ስትሞት ያየኸው ዛፍ ላይ ምን ተፈጠረ መሰለ? ዛፎቹ በሙሉ መድረቅ፣ የነጭ የመሸበት ነገር አመጡ። እናት ሲያርፉ? አዎ። ከዛ 40 ቀን ከሆናት በኋላ እህቴ ሄዳ 15 ቀን ቆይታ መጣች። እህቴ መታ የሆነ ነገር ስትረጭበት ዛፉ እንደምታየው ተስተካከለ፣ ታጥሯል። አሁን ላይ ማንም አይጠጋውም ምናምን። ታዲያ እሺ አሁን ብሌን የእናትሽ መጨረሻ ምን ሆነ? ወደ መጨረሻ አካባቢ እማዬ በስተመጨረሻ ወደ ሃይማኖቷ ለመመለስ ወስና ነበር። በሰዎች ምክር ምናምን ነገሮችን ለማስተካከል ሞክራ ነበር። ያው እድሜም የመክረህ የለት አይደል? እና ግን የሆነ አለ የሚባል በደል አይደለም የደረሰባት። ወደ ሃይማኖቷ መመለስ ስትፈልግ የመጀመሪያዋ ፈተና እና በጣም ከባዱ ፈተና እህቴ ነች። አንቺ ካድሽን አይነት ነገር አለ አይደል? የሆነ ሰድባታለች፣ ሰው ከሌለ ትመታታለች ምናምን። ከዛ የሆነ ነገር እያስመጣች እግሯን የሆነ ሰዓት እንትን አደረገቻት፣ ሽባ አደረገቻት። የእናታችሁ ማለት? አዎ። ምክንያቱም እናቴ ከዛ ነገር ወጣች። ነገሮች በቃ እግዚአብሔር መንገዱን አሳያት፣ መከራት፣ የትኛው ጥሩ እንደሆነ አንዳንዴ ይታይሃል አይደለ? ታዲያ በቃ እሷ ትክክለኛው መንገድ ስትመርጥ፣ ይቺ ደግሞ ምንም በእናቴ ጥፋት እዛ ነገር ውስጥ ብትገባ
በቃ መጥፎ ነች፣ ይቅርታ መጥፎ ነችባትና ከዛ ይሄንን ያዩ ጎረቤቶቻችን ወስደው ጸበል ማስጠመቅ ጀመሩ። ጸበል ሲያስጠምቋት ነገሮች እየተስተካከሉ ገዳም ሄዳ በጣም ብዙ ጊዜ የተጠመቀችው ዓመት ከምናምን ግን እሷ ወደ ራሷ መመለስ ስትጀምር በዛ መንገድ የመጡ ሀብት ንብረቶች አንድ ባንድ እያሉ መጥፋት ጀመሩ። ለካስ የሆነ መልካም ነገር ትንሽ ነገር አሳይቶ አንተን ሊያጠፋህ ነው የሚፈልገው ሰይጣን። ተከትለኸው ገደል ውስጥ እንድትገባ እንጂ የሰጠ ነገር ትክክለኛ ነገር አልነበረም። እስከመጨረሻ የሚሆን እሷ ትክክለኛው መንገድ ማውቋ ደስ ይላል። ግን ሀብቶች በሙሉ አለቁ ምናምን፣ ሰላም ሆነች። በቃ እናቴ ወደ ሃይማኖቷ ተመልሳ ያለ እድሜዋ ሞልክሳ ምናምን ነው የሞተችው። እውነት ለመናገር ደስ የሚል አሟሟት ነው የሞተችው። በጣም ደስ ይላል በእውነት ስለነገርሽኝ። እሳቸው በዚህ አይነት መልኩ እንግዲህ ከዚህ ነገር ወጥተው ወደ ሃይማኖታቸው ተመልሰው ወደ መንፈሳዊ ህይወታቸው ተመልሰው ያው እድሜያቸውም ወደ ፈጣሪያቸው መመልሳቸው ትክክል ነው። እድሜያቸውን እንግዲህ ፈጣሪ መልሷቸውና ግን እንግዲህ ቤት ውስጥ ዛፍ አምልኮ ያደርጉ ነበር፣ ቡና ያፈሉ ነበር ብለሽኛል። አሁን ቅድም ስንገባ ያሳየሽኝን ዛፍ እና እሱ ነገርስ እንዴት ነው ማለት ያንን ነገር እንዴት አላሰቡበትም እሳቸው ነገሮችን ለመርሳት ከትተው በኋላ እሱ ነገር ላይ እንዴት ነው ወይ ሳታስብበት ቀርተህ እንኳን አይደለም። እውነት ለመናገር ግን ከአንዴም 2-3 አቆራጆችን አመጣ ነበር። ግን ማንም ዛፍ ላይ መጠጋት አይችልም። ለመጠጋት ለመቁረጥ ሲሞክሩ ሰዎቹ ይወድቃሉ፣ ፌንት ይነቅላሉ ምናምን። በጣም 2 ሳምንት ምናምን ሆስፒታል ተኝተው ነው ወላሂ የነቁት። ያንን የሰማ ሰው ማንም እሺ ብሎ ሊመጣልን አልቻለም። እናቴም ሰዎች የሆነ ነገር ቢሆኑብኝስ ብላ ፈራች ነው። በቃ ቀረ ሳይቆረጥ። ለዛ ነው ሳይቆረጥ ይቀር። ከዛ ስትሞት የወጣውን ነገር ያለው የሆነ ለሻጋታ ዛፉ እንደመረቅ ስለሰዎቹ እሷ ያን ነገር ስለሰዎች መሰለኝ እና ሲስተር እንደሄደች ነገር የለው ሄደ ማስተካከለች እና በዚህ እንደዚህ አይነት ምክንያት ነው ቤተሰባችን የመጣው እና እህቴም በየእንደዚህ አይነት ነገር ተጠቂ ነች። እሱም እንደዚህ ለመሆኑ ምክንያት እህቴ ነች። ጨዋታ ያነሳው ልክ ስለሱ ልነግርህ ነው። እሱም በኖርማል መንገድ አይደለም ያገባችሁ፣ የነገሮች አፍዝዛ አደንዝዛ ነው ያገባችሁ ነው። እንደምታየው ነው። እሷ ከሌለች ምንም ነገር ማድረግ አይችልም። እሷ ካለች ግን በስርዓት እንደማንኛውም ሰው ጨዋታ ሊያወራ። አዎ በጣም እንደምታየው አይነት ሰው አልነበረም። እሷን ራሱ ሲጀምር የሚቀበል አይነት ሰው አልነበረም። ምክንያቱም ለእኔ በጣም ትልቅ ፍቅር ክብር የነበረው ሰው ነው። ባለፈው እንደነገርኩ ሀይ ስኩል እያለን ጀምረን ነው ሪሌሽንሽፕ የነበረ። ለዛ እንዴ በዚህ ጊዜ ይቀየራል የምለው ሰው አይደለም እውነት ለመናገር እና ያ ነገር ነው እንደዚህ ያደረገው እሱ ነው። እንግዲህ ቤተሰቦች ትንሽ ያየሁት ነገር ሳምሶን ባለቤቷ ላይ ማለት ነው ትንሽ ትክክል ያልሆነ ነው ማለት እንግዲህ እሷ በሌለችበት በዚህ ልክ ነው እንደዚህ ፈዞ መናገር መጋገር አይችልም። እሷ ስትመጣ ይናገራል ያልሽና በጣም የሚያስደነግጥ ነገር ነው። ግን ለማንኛውም እስኪ ብሌን እስኪ አሁን ምን እንድናግዝሽ ምን እንዳደርግልሽ ፍላጎትሽ ምንድን ነው? ምን እንዲሆን ትፈልጊያለሽ? እንግዲህ እንደነገርኩ በጣም ብዙ ነገር አድርጎልኛል እሱ። ውለታው ያለብኝ ሰው ነኝ ለሱ እና እግዚአብሔር ብሎ ታክሞም ቢሆን ብቻ እንዴትም ቢሆን ወደ ጤናው እንዲመለስ እፈልጋለሁ። መጀመሪያ ምን ቅድሚያ ለኔ እሱን ወደ ሰላም ወደ ጤናው መመለስ ነው የኔ ትልቁ ስራ ፍላጎቴ። በትዳር ደረጃ ደግሞ እህቴ የምትገባው ሰው አይደለችም። እሱም የሚፈልገው እሷን አይደለም የሚፈልገው እኔ ነው። ስለዚህ የሚፈልገው ነገር ተሳክቶለት ሰላም ሆኖ እኔ ጋር በሰላም እንድንኖር ነው የሚፈልገው። ማለት አሁን አንቺን እንደሚፈልግሽ አሁን ታምኛለሽ? ማለት አሁን ላይ እንደሚፈልግሽ ታውቂያለሽ? በጣም እሱ ጤነኛ ሆኖ መቼም እኔን አይጠላም። እንደነገርኩ ነው ፍቅራችን እንዲህ ነው ብለህ በአፍ የምትገልጸው አልነበር እና እሷም ቢሆን ባለፈው ጫካ ውስጥ ያየነው ነገር አለ አይደለ? ታዲያ በህግ መጠየቅም ካለባት በህግ እንድትጠየቅ እፈልጋለሁ። ምክንያቱም የሆነ ሰው በስህተቱ እስካልተቀጣ ድረስ መቼም አይማርም። ተቀጣ፣ ተምራ፣ ተስተካክላ ህይወቷን መኖር አለባት።
እሷም እንደ እናቴ ተጠምቃ ጾማ ጸልያ ነገሮችን አስተካክላ ወደ ፈጣሪዋ ተመልሳ እንድትኖር የምፈልገው። ምክንያቱም እህቴ ናት። ምንም ትሁን አልልም፣ ምንም ታርገኝ፣ ስጋዬ ናት፣ እወዳታለሁ። በቃ መጥፎ ነገሯን የሆነ ነገሯን ብጠላው የሆነ ነገሯ ደግሞ እህቴ ናት እና ነገሮች እንዲስተካከሉ እፈልጋለሁ። እኔ የምልሽ ግን ብሌን አሁን ነገሮች ቢስተካከሉና እንግዲህ አንቺ የራስሽ ማድረግ ትፈልጊያለሽ? አሁንም አቶ ሳምሶን እንዴ? ያው በጣም ስለዚህ ነገሮችን እስኪስተካከሉ ነው የምትጠብቂው ማለት ነው እንዴ? ሐረግ እስኪ አንቺ ወንድ ነሽ ተኩሽ ወንድ ነሽ አንቺ ቆሻሻ ዞር በል ልቀቃት በእናትህ ምን እንዳታመጣ ነው ችግር የለም እንወጣለን ካሜራማን እንውጣ ምን እያለሽ ነው ረፊ እንጂ እና ሁላችንም እንውጣ ችግር የለም ይኸው ወጣናል እንወጣላችኋለን እንግዲህ ቤተሰቦቼ የነበረውን ግርግር አይታችኋል። ሐረግ በስተመጨረሻ ገብተን እኛ በሰላም እያወራን ባለንበት እንግዲህ ገብታ ከቤት ይወጡልኝ ብላ ሽጉጥ ይዛ መሳሪያ ይዛ ከሌላ ሰው ጋር ጨምራ መታ እንግዲህ በብዙ ግርግር ነው የወጣ ነው። እንግዲህ ተረጋግተን መውጣት ስለነበረብን መሳሪያ ስለያዘች ከዛ በኋላ ብዙ ክርክር የማያስፈልግም ነበር። ለዛ ነው እኔም ቶሎ እንድንወጣ የፈለኩት ብለኝና እንግዲህ ስሜታዊነታችንን ቀንሰን በእንደዚህ አይነት ሁኔታ ላይ ሰው መሳሪያ ይዞ መጋፈጥ የማያስፈልግም። እኔም በመጀመሪያ ደንግጬ ምንም አታረግም ብዬ ነበር ሳስብ የነበረው፣ ግን ከእሷ አሁን ጥሩ ነገር አይጠበቅም። ስለዚህ እኛ ተረጋግተን ዋናው መውጣታችን ነው። አልፏል፣ ያለፈው ነገር ሆኖ ስለዚህ እኛ ማስረጃችን ይዘናል። ሽጉጥም ይዛ ስታስፈራራን ያለውን ነገር ማስረጃችን ይዘናል። ህግ ሚይዘውን ይዞ እኛም በክትትላችን የምናደርገውን እስከ መጨረሻው ድረስ እናደርጋለን። ስለዚህ ብለኝ እባክሽ ተረጋጊ አንቺም። እሺ በቃ እሺ፣ ችግር የለውም ይቅርታ። ግን በጣም ምንም ችግር የለም። እንግዲህ ባለቤቷም ካለበት ሁኔታ እንግዲህ ጸበልም ሕክምና ማግኘት ካለበት ያንን እንዲያደርግ እንግዲህ የኛን እገዛ ይፈልጋል። እሷም አንቺም በክትትል ያው በቅርብ ስላለሽ አንቺም ታግዥናለሽ። በዚህ እሱ የተቻለን ነገር እናደርግለታለን። ቀደም ሲልም ደግሞ ጫካ ላይ ይዘው የሄደችው አንድ ወንድ ነበር፣ ግለሰብ ነበር። እንግዲህ እሱም እንዳይናገር እንዳይጋገር ሆኖ ነው እንዳያችሁት። ስለዚህ በእነሱም ዙሪያ ብዙ ድጋፍ የኛ እገዛ የሚያስፈልጋችሁ ሰዎች አሉ፣ እሷ አጠገብ መድረስ የሌለባችሁ ሰዎች። ስለዚህ እነሱንም ከሷ አርቀን እሷንም ደግሞ ለህግ አቅርበን እንግዲህ መጨረሻውን በዛ ምንዘገው ይመስለኛል። ያንን እናደርጋለን ከፈጣሪ ጋር ማለት ነው። እሺ ብለኝ። ስለዚህ ቤተሰቦቼ እንግዲህ ያያችሁትን ይመስል ነበር የሆነው ነገር። እንግዲህ እኛ ለህግ እናቀርባታለን፣ ማስረጃችንን ይዘናል። ማስታረቅና ማግባባት ያለብንን ነገር አስተካክለን ሁሉንም አመቻችተን ባለቤቷንም እዛ ጫካ ይዘው የሄደችውን ወንድ ሌላም ካለ እንግዲህ ቀስ እያለን በማስረጃችን ይዘን ነገሮችን እናስተካክላለን ብለን እናስባለን። ቤተሰቦች እናንተም ከኛ ጋር ሆናችሁ ያያችሁትን ይመስል ነበር የሆነው ነገር። ስለዚህ ከኛ ጋር ስለነበራችሁ አብራችሁን ስለቆያችሁ እናመሰግናለን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ላይ ሀሳብ አስተያየት መስጠቱን አትርሱ። ቤተሰቦቼ አመሰግናለሁ።